በእኛ ጋር የት ይደርሳል የተባለ ዛፍ ቀበሌ ቆረጠው እየተባለ እንዳያደግ ነው። አይታችሁ ከሆነ ቲክቶክ ላይ በጣም ብዙ ታለንት ያላቸው ሰዎች ይመጣሉ። ቲክቶክ ብቻ ሳይሆን ሌሎች ፕላትፎርሞች ላይ በጣም ታለንትድ ሰዎች ይመጣሉ። ነገር ግን ከጥቂት ጊዜ በኋላ አናገኛቸውም፣ ቀበሌ ቆረጣቸው ማለት ነው። ነገር ግን ይሄ ነገር በሌላው ዓለም የተለመደ ነገር አይደለም። ያደጉት ሀገሮች ላይ አንድ ታለንት ከተገኘ ዲቨሎፕ የመደረግ እድሉ 85% ነው። እኛ ሀገር ላይ ግን ወደ 35% እንደሚወርድ ጥናቶቹ ያሳያሉ። ለምን ካልን ዋና የሚጎል አንድ ስራ ማንም ሰው ሊሰራ ስላልቻለ ነው። ይሄ የጎደለው ስራ ምንድነው ካላችሁ ደግሞ ታለንት ማናጀር ነው። እኛ ሀገር ላይ ታለንት ማናጀር የሚባል ሰው ሰምታችሁ ላታውቁት ትችላላችሁ። ነገር ግን ባደጉት ሀገራት የተለመደና ሁሉ ጊዜ የሚጠቀሙት ነገር ነው። አንድ ታለንት በሚመጣበት ጊዜ ታለንቱ በደንብ ማኔጅ ካልተደረገ ማደግ አይችልም፣ ሞኔታይዝ ማድረግ አይችልም፣ ይጠፋል ማለት ነው። እኛ ሀገር ደግሞ እንደምታውቁት ታለንት መጥፋት ብርቅ አይደለም። ዛሬ ይመጣል ነገ ነው የሚጠፋው፣ ሳምንት እንኳን አይቆይም። ቲክቶክ ላይ ትሬንድ ሆኖ የሚቆይ አንድ ቶፒክ አሪፍ ካልሆነ ከሳምንት በላይ እንኳን ማለፍ ያቅተዋል። ለምን? ታለንት ማናጀር ስለሌለ ማለት ነው። ስለዚህ በዚህ ቪዲዮ ታለንት ማናጀር ምን ማለት እንደሆነ፣ ታለንት ማናጀር እንዴት እንደምትሆኑ፣ ምን ያህል እንደሚከፈለው ማሳያችሁ ይሆናል ማለት ነው። እኔን ለማታውቁኝ ቅዱስ ጎሳዬ እባላለሁ። እዚህ ዩቲዩብ ላይ ኮንተንት ክሬሽን ነው ማስተምረው። ምርጥ የኮንተንት ክሬተሮችን ኮሚኒቲ ቢልድ ስላደረግን ሰብስክራይብ በማድረግ ይቀላቀሉን። ታለንት ማናጀር ማለት ዋነኛው ስራው እንዳንተ ያላችሁ ታለንትን ከሆናችሁ የእናንተ ታለንት ዲቨሎፕ ማድረግ ሞኔታይዝ ማድረግ ነው ስራው ማለት ነው። ለምሳሌ ወደ እኔ ቲክቶክ ሰራለሁ። ስለዚህ ይሄ ቲክቶክ በሰራው የቴክ ኮንተንት የኔ ታለንት ሊሆን ይችላል። ስለዚህ ይህን ታለንት ማናጀር ይመለከትና እንደዚህ አድርገህ ከምትሰራው ይሄን ኮንተንት እንደዚህ አድርገህ ብትሰራው ይሻልሃል፣ እንደዚህ አይነት አለባበስ ልበስ፣ እንደዚህ አይነት አነጋገር ተናገር፣ የፀጉር ቁርጤን እንኳን ሊያስተካክል ይችላል። ምክንያቱም ማናጀሬ ነው፣ የኔ ማናጀር ማለት ነው። ማኔጅ የሚያደርገኝ እያንዳንዱ ዲቴል ማኔጅ ያደርጋል፣ ይቆጣጠራል ማለት ነው። አሁን እያሳያችሁ ያለው ታለንት ማናጀር ለኢንፍሉዌንሰሮች ነው፣ እኔ በደንብ ማቆም ማለት ነው። ስለዚህ እያንዳንዱን የምትሰሯትን ዲቴል የሚቆጣጠር ሰው ነው ታለንት ማናጀር ማለት ነው። ስለዚህ እያንዳንዱ የምትሰሩትን ነገር ተቆጣጥሮ ደግሞ በደንብ ማስቦ የተሻለ ነገር እንድታመጡ ማስቻል ነው እሱ ስራው ማለት ነው። እነዚህ ነገሮች እሱ ቢላችሁ ነገሮች የኤክስፐርቱ ከሰማችሁ በኋላ ደግሞ የተሻለ ሪዛልት እንደምታገኙ አትጠራጠሩ። ሪዛልቱን ካገኛችሁት በኋላ ደግሞ የታለንት ማናጀር ዋነኛው ስራው ምንድነው መሰላችሁ? የእናንተን ታለንት ወደ ሞኔታይዜሽን እንዴት መቀየር እንደሚቻል ማሰብ ነው። ታለንታችሁ ሞኔታይዝ ካልተደረገ ጭራሽ አያድግም። አንድ ልነግራችሁ በፈልገው ነገር ምንም ነገር ላይ ሞኔታይዝ ማድረግ ያልቻላችሁት ነገር አያድግም። አሁን ለምሳሌ በሙዚቃው ዓለም እንደ ቴዲ አፍሮ ምናምን ነው በአሁን ጊዜ ንጉስ ሆኖ የተቀመጡት ማለት ነው። ለምን እንደዛ ሆኖ ተቀመጡ ካላችሁ ደግሞ ሙዚቃው ዘሞስት ሞኔታይዝ ማድረግ የቻለው እሱ ስለሆነ ነው ንጉስ ሆኖ የተቀመጠው። ስለዚህ እናንተም ኮንተንታችሁን በከፍተኛ ደረጃ ሞኔታይዝ ማድረግ ከቻላችሁ የኮንተንቱ ንጉስ እንዳተራችሁ ብትሆኑት ማለት ነው። በቲክቶክ ራሱ ብትወስዱት አዶናይ ይሄን ያህል ጊዜ 6 ወር 7 ወር አንዳንድ ክሬተሮች ለሳምንት የሚቆዩበትን ፌም አዶናይ ለ7 ወርና ለ8 ወር ፕሪዘርቭ አድርጎ ቆይቶታል እስካሁን ድረስ። ወደፊትም የሚያቆየው ይመስለኛል። ለምን እንደዛ ማቆየት ቻለው ካላችሁ ደግሞ ታለንቱን፣ ያለውን ችሎታ፣ ያለውን ፐርሰናሊቲ፣ የሚሰራው ኮንተንት ከትላልቅ ድርጅቶችና ከትላልቅ ብራንዶች ጋር አስተሳስሮታል። ቅዱስ የሚባል ማናጀር አለው። እሱ ብራንዶች ጋር ያመጣለታል። ከዛ በኋላ ማስታወቂያ ይሰራል። በደንብ ሞኔታይዝ ማድረግ ስለቻለ ለረጅም ጊዜ ብራንዱን እየገነባ በሃይ ስታተስ መቀጠል ችሏል ማለት ነው። ስለዚህ እናንተ ምንም አይነት ታለንት ይኑራችሁ፣ ታለንታችሁ ዲቨሎፕ ለማድረግ ዋነኛ የሚያስፈልጋችሁ ነገር ታለንታችሁ ገንዘብ እንዲያመጣ ማድረግ ነው። ታለንታችሁ ገንዘብ እንዲያመጣ ካረጋችሁት ይህን ታለንት በተሻለ ሁኔታ ትሰሩታላችሁ። በተሻለ ሁኔታ ስትሰሩት አሪፍ ገንዘብ እንደምታገኙ ስለምታውቁ ድጋሚ ገንዘቡንም ታገኙታላችሁ በተሻለ ሁኔታ ስትሰሩት። ከዛ በኋላ ድጋሚ ገንዘቡ ታስገቡትና የተሻለ ኮንተንት ትሰራላችሁ። በዚህ ኮንሲስተንሲ ቤት ትችላላችሁ ማለት ነው። እንደ ሚስተር ቢስትም ሁሉም ክሬተሮች ይሄንን የተጠቀሙት መጀመሪያ ታለንት ነበራቸው፣ ገንዘብ አገኙ፣ ኢንቨስት አደረጉት፣ ታለንታቸው ላይ አደገ። አሁንም ገንዘብ አገኙ፣ ኢንቨስት አደረጉት፣ አደገ። አሁንም ገንዘብ አገኙ፣ ኢንቨስት አደረጉት፣ አደገ። አሁን ያሉበት ደረጃ ደረሱ። ስለዚህ እናንተም ዋነኛ የሚያስፈልጋችሁ ነገር ሞኔታይዝ ማድረግ ነው። ስለዚህ ታለንት ማናጀራችሁ ደግሞ ቀጥታ ማስታወቂያ ማምጣት ሊሆን ይችላል ስራው። ምክንያቱም የማናጀራችሁ እንዳጠቃላይ የማናጀራችሁ ስራ ሊሆን ይችላል እናንተ ታለንት ካላችሁ ማስታወቂያውን ማምጣት። ነገር ግን ማስታወቂያውን የሚመጥን ብራንድ እንድትሰሩ ማድረግ ነው የታለንት ማናጀሩ ስራው። እናንተ የምታውቁት ኮንተንት ነው። ስለዚህ ይህን ኮንተንት ወደ ማስታወቂያነት ወደ ሞኔታይዝ መደረግ ወደሚችል ቪዲዮ እንዴት መቀየር እንደምትችሉት የሚያስብላችሁ ሰው ይሆናል ማለት ነው ታለንት ማናጀራችሁ። እንደዚህ አድርጎ ነው የእናንተ ታለንት
ማኔጅ የሚያደርገው። ታለንታችሁ በደንብ ሞኔታይዝ መደረግ ካልቻለ አሁን እንደነገርኳችሁ ነው ፌል ታረጋላችሁ። አትጠራጠሩ። የፈለገ ታለንት ቢኖራችሁ ትከስራላችሁ። ማንም አያችሁም። ዓለም ለእናንተ ቦታ የለውም። ምክንያቱም ከእናንተ ያነሰ ታለንት ይዘው እንኳን በከፍተኛ ደረጃ እያሳዩት ያለው በከፍተኛ ጥራት እያሳዩት ያሉ ሰዎች አሉ ማለት ነው። አስቡት። ይሄን ነገር እንዴት ታስቡታላችሁ መሰላችሁ? አሪፍ የሚታይ ነገር ይዛችሁ ነገር ግን ስትሪም ብታረጉበት ነገር 480p ማለትም ከኤስዲ ራሱ ያነሰ ኳሊቲ ቢሆንና አሪፍ ባይባል ከዳታ ዝቅ ያለ በታይት የሌለበት ነገር እያሳየ በ4K ከሚያሳየው ሰው የትኛው ነው ከፍተኛ ተመልካች ሊኖረው የሚችለው? በ4K የሚያሳየው ሰው ነው። ስለዚህ እንዳንተም የምታሳዩት ነገር ብቻ ሳይሆን የምታሳዩበትን መንገድ ይወስኗል ማለት ነው። ሁሌ ኢንቨስት ባረጋችሁ ልክ ኮንተንት ላይ ሆነ ሌላ ነገር ላይ አብዛኞቹ ነገር ላይ በትክክል ኢንቨስት ካረጋችሁ ሪተርኑ ከፍተኛ ነው ቢሆነው እያደጋችሁ ነው የምትመጡት። ስለዚህ ኮንተንት ላይ ይሄንን ቢቆጣጣራችሁ ታለንት ማናጀር ያስፈልጋል ማለት ነው። ስለዚህ ይሄ ቪዲዮ ደግሞ ታለንት ማናጀር እንዴት እንደምትሆኑ ማሳየት ስለሆነ ታለንት ማኔጅ ማድረግ ይሄ ነው ስራው ማለት ነው። አንደኛው ኮንተንቶቹን አሪፍ አድርጎ የሱን ችሎታ እንዲያሳዩ አድርጎ እንዲሰራ ማማከር ነው። ሁለተኛው ደግሞ ኮንተንቶቹ ሞኔታይዘብል ገንዘብ የሚያመጡ ኮንተንቶች እንዲሆኑ ማድረግ ነው ማለት ነው የታለንት ማኔጀር ስራው። ስለዚህ ታለንት ማኔጀር እንዴት እንሆናለን ካላችሁኝ በጣም ቀላል ነው። በጣም ብዙ ኦፖርቹኒቲ አለ። ብዙ ኮንተንት ክሬተር አለ። ብዙ ታለንት ያላቸው ሰዎች አሉ በዙሪያችሁ ብትመለከቱ ራሱ ማለት ነው። ስለዚህ ያንን ኦፖርቹኒቲ ያንን ኮንተንት ክሬተር ያንን የምታውቁትን ዲዛይነር ያንን የምታውቁትን የሆነ ኮንስትራክሽን የሚሰራ አርት የሚሰራ ፔይንቲንግ የሚሰራ ሰው እሱን ማኔጅ ማድረግ ማለት ነው። ኮንተንት የሌለው ሰው እንኳን ሊሆን ይችላል። እናንተ ራሳችሁ አስጀምራችሁት እንደዚህ አርገ ስራ እንደዚህ አርገ ስራ እያላችሁ አማክሩት። የመጀመሪያ 2 ስራ 1 ስራ በነፃ ልትሰሩት ትችላላችሁ። ምክንያቱም ችሎታችሁን የምታሳዩበት ነው። ነገር ግን ቀጣዮቹ የሚመጡትን ስራዎች በከፍተኛ ክፍያ መስራት ትችላላችሁ። ምክንያቱም አቅማችሁን አሳይታችኋል። አንድን ሰው ከተራ ሰውነት አውጥታችሁ ወደ አሪፍ ኮንተንት ክሬተርነት ቀይራችሁት ከዛ በኋላ ደግሞ በከፍተኛ ደረጃ ሞኔታይዝ እንዲያደርግ አስችላችሁታል። ስለዚህ እናንተ ቫልዩአችሁ ከፍተኛ ነው የሚሆነው። ምክንያቱም የሰራችሁት ስራ ከፍተኛ ስለሚሆን ከፍተኛ ተከፋይ ትሆናላችሁ ማለት ነው። ስራ ደግሞ ታገኛላችሁ። አንድ ሰው ነው የሚያስፈልጋችሁ። አንድ ታለንት ያለው ሰው፣ አንድ ታለንት ያለው ክሬተር ማለት ነው። ከዛ በኋላ የሱን ኮንተንት እያሻሻላችሁለት ስትመጡ የሱ ታለንት በደንብ እያደገ ይመጣል። ታለንት ደግሞ ዝም ብሎ በጸጋ የሚገኝ ነገር ነው ብዬ አላስብም። ያ በጸጋ ሊገኝ ይችላል። ነገር ግን ታለንት በዋናነት ዲቨሎፕ የተደረገ ነገር ነው። አንድ ነገር ላይ ፎከስ አድርጋችሁ በሰራችሁበት ልክ ታለንት ይመጣል ብዬ አስባለሁ። ስለዚህ ታለንት የሚመጣ ነገር ስለሆነ ትንሽ እንኳን ብልጭታ ካያችሁ አንድ ሰው ላይ ከሱ ጋር ለመስራት ፍርሃት አይግባችሁ። ዲቨሎፕ እያረጋችሁ ትሄዳላችሁ፣ አብራችሁ ታድጉበታላችሁ ማለት ነው። ከዛ በኋላ ይህ ሰው ደግሞ በደንብ ኮንተንቱን እየሰራ ሲሄድ በደንብ መስራት ያለበትን ነገር እየሰራ ሲሄድ እናንተ ትዊክ እያረጋችሁለት እያስተካከላችሁለት ገንዘብ እያገኘ ሲሄድ ታዋቂ መሆኑ አይቀርም። ታዋቂ በሚሆንበት ጊዜ ደግሞ እናንተም ከፍተኛ ተከፋይ ትሆናላችሁ። ምክንያቱም በፐርሰንት መስራት ትችላላችሁ። ከማስታወቂያ ከምታገኘው ገንዘብ ላይ 10%፣ 20%፣ 25% የኔ ነው ትላላችሁ። ከዛ በኋላ ብዙ ገንዘቦችን ማከማቸት ትችላላችሁ ማለት ነው። ባለፈው በኢንፍሉዌንሰር ማኔጀር እንደነገርኳችሁ ደግሞ ከአንድ በላይ ክላይንቶች ሊኖራችሁ ይችላሉ። ታለንት ማኔጅ የምታረጉላቸው በጣም ብዙ ኮንተንት ክሬተሮች ሊሆን ይችላሉ ማለት ነው። ታለንት ማኔጀር ስላችሁ ግን አይዲያ የሚያመጣ ምናምን እንዳይመስላችሁ። አይዲያውን የሚያመጣው ራሱ ክሬተሩ ነው። ኮንተንቱን የሚሰራው ራሱ ክሬተሩ ነው። እናንተ ማኔጅ ማድረግ ነው ስራችሁ። የሚያመጣው አይዲያ አለ። የሚያመጣው አይዲያ ተመልካች ዘንድ ምን አይነት ፐርስፔክቲቭ ይፈጥራል፣ ምን አይነት ብራንድ ይፈጥራል፣ እኛ የምንፈልገው ምን አይነት ፐርስፔክቲቭ እና ብራንድ ነው፣ እንዴት አብረን አጣጥመን እንውሰደው ብላችሁ ታማክሩታላችሁ። ይሄ ማማከር ቀላል ነገር መስሎ እንዳይታያችሁ። እናንተ አሪፍ የሆነ ቪዥን ካላችሁ፣ አሪፍ የሆነ ኢንሳይት ካላችሁ በጣም ፐርፌክት የሆነ ኮንተንት እንዲሰራ የሚያስችለው ነው ኮንተንት ክሬተሩ ማለት ነው። ስለዚህ ኮንተንት ክሬተሩ ደግሞ ይሄን ያህል ከተጠቀመ እናንተ ተጠቃሚ ማትሆኑበት ምንም ምክንያት የለም። ስለዚህ በትክክል ገንዘብ የምታገኙበት ስራ ነው። ታለንት እንደዚህ ማኔጅ ማድረግ አለባችሁ። ኢትዮጵያ ውስጥ እንደምታውቁት መጀመሪያ የነገርኳችሁ አባባል አለ፣ የት ይደርሳል የተባለ ዛፍ ቀበሌ ቆረጠው የሚባል። ይሄ አባባል በጣም ብዙ ሰዎችን ከእንጭጩ ያስቀረና ሀገራችንንም ራሱ እንዳታድግ ያረጋት አባባል ይመስለኛል። ምክንያቱም አንድ ሰው ታለንት ካለው ኦሬዲ በቃ የህይወቱን ግማሽ ሄዶታል ብዬ ነው ማስበው። ታለንት ማለት አንድ የምትችሉት ነገር፣ ራዕይ የሚታያችሁ ነገር ማለት ነው ታለንት።
እንጂ ሙሉ ለሙሉ መስራት የምትችሉት ነገር አይደለም። ስለዚህ እናንተ ችሎታ ኦሬዲ መንገዳችሁን ከጠረጋችሁ ወደፊት የሚታያችሁ አዲስ ነገር ብሩህ ነገር ካለ ደግሞ ይሄ ታለንት ማናጀር ይመጣና እናንተ በደንብ ፐርፎርም እንድታረጉ ይረዳችኋል፣ ገንዘባችሁን እንድታገኙ ያረጋችኋል ማለት ነው። ታለንት ማናጀር ግን አሁን እንደነገርኳችሁ የሂሳቡ ጉዳይ ሲመጣ ከኢንፍሉዌንሰሩ ጋር በፐርሰንት ብትደራደሩ ምርጥ የሚባል ይሆናል ማለት ነው። በወር ደሞዝ ቢከፈላችሁ ፓሽኔት አትሆኑም። በፐርሰንት ሲከፈላችሁ ግን አሪፍ ፐርፎርም ባረጋችሁ ቁጥር አሪፍ ክፍያ ይኖራል። ለእናንተም የሚመጣናችሁን ክፍያ የምታገኙት በፐርሰንት ሲሆን ነው ማለት ነው። አሁን ለምሳሌ አንድ ኮንተንት ክሬተር በወር 100,000 200,000 አሪፍ ከሆነ 300 400 ሺህ ሊሰራ ይችላል ማለት ነው። ስለዚህ ከዛ ገንዘብ ላይ እናንተ 10% ካላችሁ 20,000 30,000 40,000 ታገኛላችሁ። 20% ካላችሁ ደግሞ 20,000 40,000 ምናምን የመሳሰሉ ቁጥሮችን ልታገኙ ትችላላችሁ። ቀላል አድርጋችሁ ማለት ነው። ታለንት ላለው ክሬተር ደግሞ ይሄ ገንዘብ ማለትም 100 200 300 ሺህ በወር ማግኘት በጣም ፖሲብል ነው፣ ታለንት ያለው ክሬተር ከሆነ ማለት ነው። ታለንት ያለው ክሬተር ደግሞ ካገኛችሁ ሁለት ስራ እንድትሰሩለት ነው መክራችሁ። የመጀመሪያው አሁን የነገርኳችሁ ያብራራውላችሁ ታለንት ማናጀር እንድትሆኑ ነው። ሁለተኛው ደግሞ ማርኬቲንግ ማናጀሩ እንድትሆኑ እመክራችኋለሁ ማለት ነው። ማርኬቲንግ ማናጀሩ ምንድነው የሚሰራው መሰላችሁ? የሱን ኮንተንት ይመለከታል። ከዛ በኋላ ምን አይነት ድርጅት ከሱ ጋር መስራት እንደሚፈልግ ሊስቱን ያወጣል። ከዛ በኋላ ሊስት ያወጣባቸው ካምፓኒዎች ጋር አውትሪች ያደርጋል። ይሄንን እንሰራለን ይሄንን እንሰራለን ብሎ ሊስት ያደርጋል። ከዛ በኋላ ሊስት ካረገ በኋላ አሪፍ ሪስፖንስ የሰጡትን እየተከታተለ እንደ ኢንፍሉዌንሰሩ ሪፕሬዘንት አድርጎ እስከ መጨረሻው ኔጎሺዬት አድርጎ ይጨርስለታል። ከዛ በኋላ ደግሞ ከኢንፍሉዌንሰሩ ጋር ያገናኛል ድርጅቱን ማለት ነው። ኢንፍሉዌንሰሩ ከድርጅቱ መረጃውን ያገኝና ማስታወቂያውን ይሰራለታል። ማስታወቂያውን በሚሰራበትም ጊዜ እናንተ ታለንት ማናጀርም ጭምር ስለሆናችሁ ማስታወቂያው በደንብ ፐርፎርም እንዲያደርግ እያንዳንዱን ነገር እንደ ፊልም ዳይሬክተር ሆናችሁ እንደ ሲኒማቶግራፈርም ጭምር ሆናችሁ ተከታትላችሁ ታሰሩታላችሁ ስኬታማ እንዲሆን ማለት ነው። እንደዛ አርጋችሁ ካሰራችሁት በኋላ ማስታወቂያው ፐርፎርም ያደርጋል፣ ፊድባኩ አሪፍ ይሆናል። ከዛ በኋላ ክፍያውም ይከፈላል፣ እናንተም በፐርሰንት ታገኛላችሁ ማለት ነው። ለታለንት ማኔጀርነታችሁ የተለየ ፐርሰንት ሊሆን ይችላል፣ ለማርኬቲንግ ማኔጀርነታችሁ የተለየ ፐርሰንት ሊሆን ይችላል፣ ወይ ደግሞ እንዳጠቃላይ ጀነራል ማኔጀር ከሆናችሁ ደግሞ ለሁለቱም ከፍ ያለ ፐርሰንት ከኢንፍሉዌንሰሩ መጠየቅ ትችላላችሁ ማለት ነው። ኢንፍሉዌንሰሩ አይከፍለኝም ብላችሁ በጭራሽ መስጋት የለባችሁ። ምክንያቱም ኢንፍሉዌንሰሩ ለእናንተ ባዶ ነው የሚሆነው። እናንተ ከሌላችሁ ኮንተንቱ ይዛባል፣ ማስታወቂያ አይመጣለትም። ኢንፍሉዌንሰር ደግሞ ኮንተንቱ ፐርፎርም እያደረገ ማስታወቂያ እንዲመጣለት ነው የሚፈልገው። ስለዚህ እናንተ የጀርባ አጥንቱ ናችሁ። እናንተን ዕውቀት እንዳለው ቢያቅ ራሱ እናንተን ለማባረር አይደፍርም። ምክንያቱም ኦሬዲ እየሰራ ያለ ሲስተም ነው፣ ፐርፎርም እያደረገ ያለ ሲስተም ስለሆነ ያንን ማበላሸት ራሱ ወንጀል መስሎ ነው የሚታየው ለዛ ኢንፍሉዌንሰር። ስለዚህ ኢንፍሉዌንሰሩ ይክደኛል ብላችሁ እንዳሰጉ። እኛ ሀገር ላይ እንደዚህ አይነት ችግሮች በብዛት ስለሚስተዋሉ ማለት ነው። ኢንፍሉዌንሰሩ በጣም ነው ተጠቃሚ የሚሆነው ከናንተ በላይ ነው ምናችሁ። በጣም ነው ደስተኛ የሚሆነው የትኛውም ኢንፍሉዌንሰር ማለት ነው። ስለዚህ እንዲሁም እናንተ ናችሁ እንጂ ራሳችሁን በደንብ ቫልዩ ማድረግ ያለባችሁ። ኢንፍሉዌንሰሩ ይሄንን ስራ ከሰራችሁለት በጣም ደስተኛ ነው የሚሆነው ማለት ነው። የመጀመሪያ ስራችሁን ለማግኘት ቅድም እንደነገርኳችሁ ነው። ነገር ግን ቀላል የሚባለው የመጀመሪያ ስራ የምታገኙበት መንገድ ቲክቶክ እና ኢንስታግራም ነው። ቲክቶክ እና ኢንስታግራም ላይ ፖቴንሻል አላቸው ብላችሁ የምታስቧቸውን ሰዎች ትመለምላላችሁ። ከዛ በኋላ ኮንተንታቸውን እንዲያስተካክሉ ታረጋላችሁ። ማርኬቲንግ ማኔጀር ጭምር ከሆናችሁ ደግሞ የነሱን ፖርትፎሊዮ ይዛችሁ የተለያዩ ድርጅቶች ጋር አውትሪች ታረጋላችሁ፣ ማስታወቂያ ታመጣላችሁ። ከዛ በኋላ በፐርሰንት ተካፈላላችሁ ማለት ነው። 2-3 ክሬተሮችን እንዲያርጋችሁ ማስኬት ትችላላችሁ። መጀመሪያ ላይ ከትንሽ ክሬተር ጋር በነፃ ልትሰሩ ትችላላችሁ። ከፍ ወዳሉት ወደኛ ጋር ስትመጡ ደግሞ በጣም አሪፍ የሆነ ክፍያ ይኖራል ማለት ነው። በደንብ ነው ስራውን የምትሰሩት። ከፍ ወዳሉት ኢንፍሉዌንሰሮች ጋር ስትሄዱ በዛው ልክ ግን ከፍ ያለ ክፍያ ነው የሚከፈላችሁ። ስራውም ደግሞ ደስ የሚል ስራ ነው። የሚያገናኛችሁ ከሁለት ፓርቲዎች ጋር ነው። አንደኛው ኢንፍሉዌንሰሩ ነው። ኢንፍሉዌንሰሩ ደግሞ የእናንተን ስራ በጣም ቫልዩ የሚያደርግ ሰው ይሆናል ማለት ነው፣ ምክንያቱም እየጠቀማችሁት ስለሆነ። ሁለተኛው ፓርቲ ደግሞ ከስንት አንዴ የምትገናኟቸው አውትሪች የምታደርጓቸው ድርጅቶች ስለሆኑ እናንተ ብዙም ስትረስ ሳታረጉ በየደቂቃው ስልክ ሳይደወልላችሁ አቴንሽናችሁን ፎከሳችሁን ኮንተንቱ ላይ አርጋችሁ ኮንተንቱን አሻሽላችሁ ከዛ በኋላ ዋና ታርጌት ከስተመራችሁ ጋር ማስታወቂያ ሊያሰራ የሚችለው ጋር ብቻ ሄዳችሁ ማስታወቂያ አምጥታችሁ ተከፋይ መሆን ማለት ነው። በጣም ስትረስ ፍሪ የሆነ ስራ ነው። በተለይ ደግሞ ለሴቶች ቆንጆ መልክ ላላቸው ሴቶች በጣም የሚሆን ስራ ነው። ምክንያቱም መካካድ የለብንም፣ አትራክቲቭ ናቸው። ስለዚህ አትራክቲቭ መሆናቸው ብቻ ራሱ እዛ ሚቲንግ ሩም ውስጥ ገብተው የማሸነፍ ቻንሳቸው ይጨምራል፣ ሴቶች ማለት ነው። ስለዚህ በተለይ ለሴቶች የሚመከር ስራ ነው ማለት ነው።
በጣም ሰፊ ስፔስ ያለበት ስራ ነው። እንዲሁም ዛሬ አንዛዝቼባችኋለሁ ስለ ታለንት ማኔጅመንት ማለት ነው። ያልተሰራበት ስራ ነው፣ ስሩበት፣ ገንዘብ እንደምታገኙበት አስረድቻችኋለሁ ማለት ነው። ሌላ ቪዲዮ ደግሞ ስለ ኢንፍሉዌንሰር ማኔጀር እንደ ጀነራል ማኔጀር እንደ ማርኬቲንግ ማኔጀር አድርጌ ቪዲዮ የሰራውላችሁ ሲሆን የትኛው ቀድሞ እንደሚለቀቅ አላውቅም። ነገር ግን ሁለቱም ምርጥ ቪዲዮዎች ናቸው። ሁለት ምርጥ ስራዎች ናቸው። ሁለቱን አንድ ላይ አድርጋችሁ መስራት ትችላላችሁ ማለት ነው። እኔ ቅድም እንደነገርኳችሁ ቅዱስ ጎሳዬ ይባላለሁ። ኮንተንት ክሬሽን ነው ማስተምረው። እዚህ ዩቲዩብ ላይ ምርጥ ኮሚኒቲ ገንብቻለሁ። ወደ 7800 7900 ሰብስክራይበሮች ደርሰናል። እነዚህ ሰብስክራይበሮች ትክክለኛ ኮንተንት ክሬተሮች ናቸው። እናንተ ምርጥ ኮንተንት ክሬተር መሆን የምትፈልጉ ከሆነ ወይ ደግሞ አዲስ ስራ የምትፈልጉ ከሆነ ወደ ቻናላችን ሰብስክራይብ በማድረግ መቀላቀል እንዳላችሁ። ይህንን ስራ በትክክል መስራት ፈልጋለሁ፣ ታለንት ማኔጀር መሆን ፈልጋለሁ የምትሉ ከሆነ እኔ ራሱ ልቀጥራችሁ እችላለሁ። ብዙ ኢንፍሉዌንሰሮችም ስለሚፈልጉት በጣም ዲማንድድ የሆነ ስራ እንደሆነ ፈርሜ ነው ማረጋግጥላችሁ። ይህ ቪዲዮ ደግሞ ለብዙ ሰዎች እንዲዳረስ ሼር እና ላይክ ማድረጋችሁን እንዳረሱ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።